ታሪክ የሚጻፈው በታላላቅ ጦርነቶች፣ በንጉሶች ውድቀትና በፖለቲከኞች ውሳኔ ብቻ አይደለም። አንዳንድ ጊዜ ታሪክ የሚጻፈው በአንድ ደቂቃ ውስጥ በአንድ ሰው ድፍረት ወይም እብደት፣ በማይታይና በማይሰማ እንቅስቃሴ ነው። ይህ ታሪክ የጦርነት ታሪክ አይደለም፣ ነገር ግን የአንድን ሀገር ስነ ልቦና የቀየረ ጦርነት ነው። ይህ ታሪክ የንጉሥ ታሪክ አይደለም፣ ነገር ግን ራሱን ንጉሥ አድርጎ የሾመ የአንድ ተራ ሰው ታሪክ ነው። ይህ የ300 ሚሊዮን የን ዝርፊያ ታሪክ ነው። በጃፓን ታሪክ ውስጥ እንደ ጥላ የኖረ እስከ ዛሬ ድረስ ያልተፈታው እንቆቅልሽ። ይህንን ታሪክ ለመረዳት ወደ ኋላ ወደዚያ ቀዝቃዛ የክረምት ጠዋት መመለስ አለብን። ወደዚያች ቅጽበት አንድ ሰው፣ አንድ ውሳኔ እና አንድ የፖሊስ ዩኒፎርም የጃፓንን የወንጀል ታሪክ ለዘላለም ወደ ቀይሩበት። በዚያ ዘመን ጃፓን እንደገና በመወለድ ላይ ነበረች። ከሁለተኛው የዓለም ጦርነት አመድ ተነስታ የኢኮኖሚ ታምር እየሰራች ወደፊት በሙሉ ኃይሏ ትገሰግስ ነበር። ቶኪዮ የዚህ ሕልም ማዕከል ነበረች። የሰማይ ጠቀስ ሕንፃዎች፣ ፈጣን ባቡሮች እና ማለቂያ የሌለው የሰዎች ፍሰት። ነገር ግን ከዚህ እድገት ጀርባ ስር የሰደደ ውጥረት ነበር። ወጣቶች በአሜሪካ ተጽዕኖና በባህላዊ እሴቶች መካከል ተወጥረው በዩኒቨርሲቲዎችና በጎዳናዎች ላይ አመጽ ያስነሱ ነበር። አሮጌው ትውልድ በሥራና በሥርዓት ያምን ነበር። አዲሱ ትውልድ ግን ሁሉንም ነገር ይጠይቅ ነበር። በዚህ የተወሳሰበና በተቀያየጠ ማህበረሰብ ውስጥ ማንኛውም ነገር ሊሆን የሚችል ይመስል ነበር። ማንም ግን ይህንን የጠበቀ አልነበረም። የታሪካችን ዋና ተዋናይ ስም የለውም፣ ፊት የለውም፣ ማንነት የለውም። እሱ በጃፓን የጋራ ሕሊና ውስጥ የሚኖር መንፈስ ነው። ለወራት ምናልባትም ለዓመታት ሲያሰላስለው የነበረው ዕቅድ፣ እያንዳንዱን ዝርዝር ሁኔታ በአእምሮ ውስጥ ሺህ ጊዜ ደጋግሞ ስሎታል። የመኪናውን መንገድ፣ የጥበቃዎችን ባህሪ፣ የጊዜውን አጠባበቅ። እሱ ወንጀለኛ አልነበረም። እሱ የአንድ ትልቅ ትዕይንት ዳይሬክተር ነበር። በዐይኖቹ ውስጥ ፍርሃት አልነበረም፣ ይልቁንም ጥልቅ የሆነ መረጋጋት ነበር። ዓለምን ሊያታልል የተዘጋጀ ሰው መረጋጋት። ከቤቱ ሲወጣ ማንም አላየውም፣ ነገር ግን እሱ ወደ ሥራው አልነበረም ሄደው እሱ ወደ ታሪክ መዝገብ ሊገባ ነበር። በሌላ በኩል በኒዮን ሺንታኩ ጊንኮ የጃፓን ትረስት ባንክ የኮኩቡንጂ ቅርንጫፍ ውስጥ ቀኑ እንደማንኛውም ቀን ተጀምሮ ነበር። 4 የባንክ ሰራተኞች ለቶሺባ ፋብሪካ ሰራተኞች የዓመት መጨረሻ ቦነስ የሚሆን ገንዘብ እያዘጋጁ ነበር። 3 የብረት ሳጥኖች በውስጣቸው 294,307,500 የን፣ በወቅቱ ወደ 817,000 የአሜሪካ ዶላር የሚጠጋ፣ ዛሬ ግን በብዙ ሚሊዮኖች የሚቆጠር ገንዘቡ በከፍተኛ ጥንቃቄ ተቆጥሮ በሳጥኖቹ ውስጥ ተቆልፎ ወደ ጥቁር ኒውሳን ሴድሪክ የባንክ መኪና ተጫነ። መኪናው የታጠቀ አልነበረም፣ ሰራተኞቹም እንዲሁ። በዚያን ዘመን እንዲህ ያለ ከፍተኛ መጠን ያለው ገንዘብ ያለ ልዩ የጸጥታ ጥበቃ ማጓጓዝ የተለመደ ነበር። ጃፓን በአንጻራዊነት ሰላማዊ ሀገር ነበረች። እንዲህ ያለ ድፍረት የተሞላበት ዝርፊያ የማይታሰብ ነበር። የመኪናው ሹፌር የ28 ዓመቱ ሚስተር ታካሺ ሃቶሪ መሪውን ያዘ። ከጎኑ የተቀመጡት ሌሎች 3 ባልደረቦቹ ስለ መጪው በዓል እና ስለ ቤተሰቦቻቸው ያወሩ ነበር። ውጭ ቀዝቃዛው ዝናብ ይጥል ነበር። የመኪናው መስታወት መጥረጊያ ዋይፐር የራሱን ምት እየመታ የከተማዋን መብራቶች በዋ በተሸፈነው መስታወት ላይ ያሰራጭ ነበር። መንገዱ ጸጥ ያለ ነበር። ሁሉም ነገር የተለመደ ነበር። ነገር ግን ይህ የተለመደ ነገር ሊሰበር 1 ደቂቃ ብቻ ቀርቶት ነበር። ከፉቹ እስር ቤት ጀርባ በሚገኘው ጠባብ መንገድ ላይ ሲደርሱ አንድ የፖሊስ ሞተር ሳይክል ከኋላቸው ብቅ አለ። ሹፌሩ የፖሊስ ዩኒፎርም ለብሷል፣ ነጭ የራስ ላይ ሄልመት አድርጓል። እጁን አውለበለበና እንዲቆሙ ምልክት ሰጣቸው። ሚስተር ሃቶሪ ምንም ሳይጠራጠር መኪናውን ወደ ጎን አስጠግቶ አቆመ። በጃፓን ለፖሊስ መታዘዝ ባህል ነው፣ ጥያቄ የለውም። ፖሊሱ ከሞተር ሳይክሉ ወርዶ ወደ መኪናው ቀረበ። ፊቱ በጭንቀት የተሞላ ይመስል ነበር። ድምፁ ግን የተረጋጋና ስልጣን ያለው ነበር። ከማዕከላዊ ፖሊስ ጣቢያ ነኝ አለ። አሁን አስቸኳይ መረጃ ደርሶናል። የእናንተ የባንክ ሥራ አስኪያጅ ቤት በቦምብ ፈንድቷል። በዚህ መኪና ውስጥም ቦምብ እንደተጠመደ ስጋት አለን። የባንክ ሰራተኞቹ ደነገጡ። ፊታቸው በፍርሃት ተለዋወጠ። ያወሩት የነበረው የበዓል ዕቅድ ከጭንቅላታቸው ውስጥ ተነነ። ፖሊሱ ቀጠለ፣ ሁላችሁም ውጡና ራቁ። አሁን አጣራዋለሁ። እነሱም ያለምንም ማመንታት ከመኪናው ወረዱ። ከኋላቸው ቆመው ሲመለከቱ ፖሊሱ መኪናው ስር ተንሸራቶ ገባ። ለጥቂት ሰከንዶች ጸጥታ ሰፈነ። ከዚያም ከመኪናው ስር ጭስና የእሳት ብልጭታ ወጣ። ይፈነዳል፣ ሽሹ ሲል ከስር ሆኖ ጮኸ። ይህ ለነሱ በቂ ነበር። 4ቱም ሰራተኞች ሕይወታቸውን ለማትረፍ በሚችሉት ፍጥነት መሮጥ ጀመሩ። ከእስር ቤቱ ግድግዳ ጀርባ ተሸሸጉ። ትንፋሻቸው እየተቆራረጠ የፍንዳታውን ድምፅ ይጠባበቁ ነበር። ነገር ግን ምንም አልፈነዳም። ከጥቂት ደቂቃዎች ዝምታ በኋላ አንደኛው በድፍረት አንገቱን አውጥቶ ተመለከተ። መኪናው እዚያው ነበር፣ ጭሱ ቀስ በቀስ እየበነነ። ነገር ግን ፖሊሱ እና ሞተር ሳይክሉ ጠፍተዋል። ምን እንደተፈጠረ ግራ ገብቷቸው ወደ መኪናው ተጠጉ። ሲደርሱ የገጠማቸው ነገር ከቦምብ ፍንዳታ የከፋ ነበር።
ነበር። የመኪናው በር ክፍት ነበር። የብረት ሳጥኖቹ ጠፍተዋል። በዚያች ቅጽበት የዝናቡ ድምፅ፣ የከተማዋ ጫጫታ፣ ሁሉም ነገር ጸጥ አለ። የገጠማቸው የፖሊስ መኮንን ሳይሆን በታሪክ ውስጥ እጅግ በጣም የተዋጣለትና የተረጋጋ ዘራፊ መሆኑን ተገነዘቡ። ዝርፊያው 3 ደቂቃ ብቻ ነበር የፈጀው። ያለ ጥይት፣ ያለ ሁከት፣ ያለ ምንም አይነት አካላዊ ጉዳት፣ በንጹህ ስነ ልቦናዊ ብልጠት ብቻ። ዘራፊው ጥቁሯን ኒውሳን ሴድሪክ እየከነፈ በፉቹ ጸጥ ያሉ መንገዶች ላይ ጠፋ። የልቡ ምት አሁንም እንደ ቀድሞ የተረጋጋ ነበር። እሱ አላመለጠም። እሱ በእቅዱ መሰረት እየተንቀሳቀሰ ነበር። የመጀመሪያው መድረሻው በኮኩቡንጅ የሚገኝ አንድ መናፈሻ ነበር። እዚያ መኪናውን አቁሞ 3ቱን ከባድ የብረት ሳጥኖች ወደ ሌላ ቀድሞ ወደ አዘጋጀው መኪና ወደ ሰማያዊ ቶዮታ ኮሮላ አዛወረ። ጥቁሯን ኒውሳን ሴድሪክ እዚያው ትቷት በቶዮታው ጉዞውን ቀጠለ። ይህ የመሸፈኛ ስራው የመጀመሪያው እርከን ነበር። ዱካውን ማደባለቅ፣ እያንዳንዱ እንቅስቃሴው የታሰበበት ነበር። እሱ አንድ መኪና ብቻ አልተውም። እሱ ለፖሊስ የእንቆቅልሽ ቁርጥራጮችን እየበተነ ነበር። በሁለተኛው መኪና እየነዳ ሐሳቡ ወደ ገንዘቡ አልነበረም። ሐሳቡ በቀጣዩ እንቅስቃሴው ላይ ነበር። ገንዘቡ ግብ አልነበረም፣ የጨዋታው ውጤት እንጂ። እውነተኛው ደስታ በሂደቱ ውስጥ ነበር። በማታለል በማሸነፍ የማይቻለውን በማድረግ ከጥቂት ኪሎ ሜትሮች በኋላ ቶዮታ ኮሮላውንም በሌላ ቦታ ተወው። የገንዘብ ሳጥኖቹን ይዞ ወደ 3ኛው እና ምናልባትም ወደ መጨረሻው የማምለጫ መንገዱ ተሸጋገረ። ከዚያ በኋላ ምን እንደተፈጠረ ማንም አያውቅም። እናም የጃፓን ፖሊስ መላው የብርሃን ኃይሉን ይዞ ሊከተለው ተዘጋጅቶ ነበር። የዝርፊያው ዜና እንደ ሰደድ እሳት በጃፓን ተሰራጨ። መጀመሪያ ላይ ማመን ያቃታቸው ሰዎች ቀስ በቀስ በዘራፊው ድፍረትና ብልጠት መገረም ጀመሩ። የፖሊስ የምርመራ ማዕከል በፉቹ ፖሊስ ጣቢያ ተቋቋመ። በጃፓን ታሪክ ውስጥ ታይቶ የማይታወቅ ትልቁ የወንጀል ምርመራ ተጀመረ። በምርመራው ላይ 170 ሺህ መርማሪዎች ተሳትፈዋል። ይህ የአንድን ከተማ ሕዝብ ያህላል። የመጀመሪያው ተግባራቸው በወንጀሉ ቦታ የተተውትን ማስረጃዎች መሰብሰብ ነበር። ዘራፊው ከኋላው 120 የተለያዩ የእንቆቅልሽ ቁርጥራጮችን ትቶ ነበር። በዝናብ የራሰው የፖሊስ ሞተር ሳይክል፣ በኋላ ላይ እንደታወቀው የተሰረቀ ሞተር ሳይክል ነበር። በችኮላ በነጭ ቀለም የተቀባ የራስ ሄልመት፣ የተጠቀመበት የጭስ ቦምብ፣ የዝናብ ልብሱ እና ሌሎችም። እያንዳንዱ ዕቃ በጥንቃቄ ተመርምሯል። ነገር ግን እያንዳንዱ ማስረጃ ወደ የትም አላመራም። ሁሉም ዕቃዎች በብዛት የሚመረቱ፣ በቀላሉ የሚገኙ፣ ምንም አይነት ልዩ ምልክት የሌላቸው ነበሩ። ዘራፊው ሆን ብሎ ምንም አይነት የግል አሻራ ላለመተው የተቻለውን ሁሉ አድርጓል። በተበተኑት የወረቀት ፋይሎችና በወንጀሉ ቦታ ፎቶግራፎች ተከቦ ሌት ተቀን ይሰራ ነበር። በጠረጴዛው ላይ የተዘረጉት 120ዎቹ የማስረጃ ፎቶዎች እንደ መሳለቂያ ይመለከቱት ነበር። ይህ ሰው ማን ነው ሲል ለራሱ ያጉተመትም ነበር። ፕሮፌሽናል ወንጀለኛ አይደለም። ፕሮፌሽናል ቢሆን ኖሮ ይህን ያህል ማስረጃ አይተውም ነበር። አማተርም አይደለም። አማተር ቢሆን ኖሮ እንዲህ ያለ ፍጹም እቅድ አይኖረውም ነበር። መርማሪዎቹ በመጀመሪያ ያተኮሩት በታወቁ የወንጀል ቡድኖች፣ ያኩዛ እና የቀድሞ ወንጀለኞች ላይ ነበር። በሺዎች የሚቆጠሩ ሰዎች ተጠይቀዋል። ቤታቸው ተፈትሿል። ነገር ግን ሁሉም ንጹሕ ሆነው ተገኙ። የያኩዛ አለቆች እንኳን በዚህ ዝርፊያ ተገርመው ነበር። የአሰራር ስልቱ ከነሱ የተለየ ነበር። ምናልባት ገንዘቡ ለአብዮታዊ እንቅስቃሴያቸው የገንዘብ ድጋፍ ለማድረግ ታስቦ ይሆን? ይህ መላምትም ብዙ ምርመራ ከተደረገበት በኋላ ውድቅ ሆነ። ዘራፊው ምንም አይነት ፖለቲካዊ መግለጫ አልሰጠም። ገንዘቡም በየትኛውም የአክቲቪስት ቡድን እጅ አልተገኘም። ከዚያም ምርመራው ወደ ስነ ልቦናዊ ትንተና ተሸጋገረ። የባንክ ሰራተኞቹ የሰጡትን መግለጫ መሰረት በማድረግ የዘራፊው የመጀመሪያው የፊት ገጽታ ምስል ኮምፖዚት ስኬች ተሰራ። ይህ ምስል በጃፓን ታሪክ ውስጥ በጣም ታዋቂ ከሆኑ ምስሎች አንዱ ሆነ። የወጣት ልጅ የሚመስል ረጅም ጸጉር ያለው ትንሽ የሴትነት ገጽታ ያለው ፊት። ይህ ምስል በሁሉም የባቡር ጣቢያዎች፣ በፖሊስ ጣቢያዎች፣ በጋዜጦችና በቴሌቪዥን መስኮቶች ላይ ተለጠፈ። ይህንን ሰው ያውቁታል የሚል ጥያቄ ከስሩ ተጽፎበታል። ሰዎች በድብቅ ያደንቁት ጀመር። እሱ የሥርዓቱን ድክመት ያሳየ፣ ብቻውን ግዙፉን የፖሊስ ኃይል ያሸነፈ ጀግና ተደርጎ መታየት ጀመረ። በምርመራው ላይ የተደረገው ወጪ ከዝርፊያው ገንዘብ መጠን በልጦ ነበር። ነገር ግን ፖሊስ ተስፋ አልቆረጠም። ይህ ለነሱ የገንዘብ ጉዳይ አልነበረም፣ የክብር ጉዳይ ነበር። በመጨረሻ ምርመራው ወደ መጨረሻው ምዕራፍ ደረሰ። በጃፓን ሕግ መሰረት ለአንድ ወንጀል የወንጀል ክስ የመመስረት የጊዜ ገደብ ስታቹት ኦፍ ሊሚቴሽንስ 7 ዓመት ነበር። ይህ ማለት ዝርፊያው ከተፈጸመበት ቀን ጀምሮ በ7 ዓመት ጊዜ ውስጥ ወንጀለኛው ካልተያዘ ከወንጀል ክስ ነፃ ይሆናል ማለት ነው። ይህ ታሪክ ስለ አንድ ማንነቱ ስላልታወቀ ግለሰብ ብቻም አይደለም። ይህ የሰው ልብ በጨለማ ሲወሰንና ብርሃንን ሲያሸንፍ ምን ሊሆን እንደሚችል የሚያሳይ እውነት ነው። ኃጢአት ቢደበቅ ይችላል፣ ግን እውነት ሁልጊዜ
ጊዜ መንገዱን ያገኛል ይባላል። ነገር ግን የ300 ሚሊዮን የን ዝርፊያ ታሪክ ይህንን አባባል ይሞግታል። እዚህ ኃጢአት ተደብቋል፣ እውነትም መንገዱን አላገኘም። ምናልባት አንዳንድ ጊዜ እውነት መንገዱን ማግኘት አይፈልግም ይሆናል። ምናልባት አንዳንድ እንቆቅልሾች ሳይፈቱ እንዲቀሩ የታሰቡ ናቸው። ዛሬ ከግማሽ ምዕተ ዓመት በላይ ካለፈ በኋላ የዚያ ዝርፊያ ታሪክ በጃፓን ባህል ውስጥ እንደ ጥልቅ ጠባሳና አስደናቂ አፈ ታሪክ ሆኖ ይኖራል። ብዙ መጽሐፎች ተጽፈዋል፣ ፊልሞች ተሰርተዋል፣ ንድፈ ሐሳቦች ቀርበዋል። አንዳንዶች ዘራፊው የፖሊስ መኮንን ወይም የቀድሞ የፖሊስ መኮንን ነበር ይላሉ፣ የፖሊስን አሰራር ጠንቅቆ የሚያውቅ ሰው። ሌሎች ደግሞ እሱ ብቻውን አልነበረም፣ ከውስጥ እርዳታ አግኝቷል ብለው ያምናሉ። አንድ አስገራሚ ንድፈ ሐሳብ እንደሚለው ዝርፊያው የተፈጸመው በአሜሪካ ወታደራዊ መረጃ ሰራተኞች ነበር፣ በወቅቱ በጃፓን ከነበረው ፖለቲካዊ አለመረጋጋት ጋር በተያያዘ። ነገር ግን እነዚህ ሁሉ ንድፈ ሐሳቦች ብቻ ናቸው፣ ምንም ማስረጃ የለም። ዘራፊው አንድ ሰው ብቻ ነበር፣ እናም ምስጢሩን ይዞ ወደ መቃብር ወርዷል፣ ወይም ምናልባት ዛሬም በሕይወት ይኖር ይሆናል። ማንነቱ ያልታወቀው ዘራፊ ለዘላለም በጃፓን የጋራ ሕሊና ውስጥ የሚጋልብ። እሱ ገንዘብ አልሰረቀም፣ እሱ እርግጠኝነትን ሰርቋል። እናም በምትኩ የማይሞት እንቆቅልሽን ትቶልን ሄዷል።